ሰዎች አትናገሩ፣ ዲሲፕሊን አሉ። እኔ መልእክቴ ሙሉ ለሙሉ ለፋኖች ነው። ሙሉ ለሙሉ ለፋኖች ግን አንገታችንን አስደፍታችሁናል። አንገታችንን ደፍተናል በእናንተ ከጎጃም እና ከቤት አማራ ተነስቶ ወደ ሸዋ የሚዘምት 1000 ሰራዊት ከተዘጋጀ ዘመድኩን በቀለ የመረጃ ሊደርሰው የሚችለው በምን ምክንያት ነው? በምን ምክንያት ነው ዘመድኩን በቀለ የመረጃ ሊደርሰው የታሰበው? ኢንጂነር ደሳለኝን ለመርዳት የሸዋን ፋኖ ለማገዝ ከጎጃምና ከወሎ ሰራዊት ተውጣጡ መንገድ ከጀመረ በኋላ በዚህ ስብሰባ ላይ የእኛ መሪነት ካልተቀበሉ አንሄድም ብለው የጎጃሙ ሰራዊት እንዲቀር ያደረጉት ትክክል አይደለም። መኪናት ዘመድኩን በቀለ መኪና ተገልብጦ በሞት አጥንት ክስክስ ደም ፍስስስስ ባለ እዚህ ምድር ላይ እኔ እንዳንተ በቃ እንደዚህ እኔ እውነቴን ነው እኔ በቃ እንደዚህ አጥንት ምን መኪና ተገልብጦ የሆነ አሜን በሉ ጋይስ። መድኃኔዓለም እድሜውን ቀጭቶት ይሄን ሰውዬ ከአማራ ናት ላይ ባነሳው። አዎ በነገራችን ላይ እንደ አንድ ወታደር እንደ አንድ የፋኖ አመራሮች እንዴት ሰው እንዲህ አይነት ዲስክሬት የሆነ ነገር እንዲህ አይነት ነገር የምትሰሩ ከሆነ ይህ ለምን እንደሆነ ወደ ሸዋም የምትሄዱ መከታውን ለመውረር ከሆነ መከታው ለምን ይወረራል? መከታው ወንድማችሁ ነው፣ ታረቁ። ከመከታው የባሳችሁ አይደላችሁም እንዲ? አሁን ድርጅት ውስጥ ያላችሁ ሰዎች ወሬኞች፣ ምቀኞች፣ ሸረኞች አይደላችሁም እንዴ? መከታው እንደውም ከእናንተ መለየቱን አሁን ሳስበው ወንድ ነው መከታው። አውቋችሁ ነው ማለት ነው መከታው ያልፈለጋችሁ። መከታው እንደውም ምናልባት አውቋችሁ ነው። እኔ እንደውም እስክንድር ነጋ ከመከታው ጋር ባይኖርም እንደውም ተገልብጫውን የመከታው ደጋፊ ነበር የምሆነው። መከታው ከመከታው የባሰ መከታው ምን አደረገ? በቃ መከታው በራሱ መንገድ እየሄደ ነው ያለው። መከታው ምን አደረጋችሁ? ከመከታው ጋር መስማማት ነው ጠረጴዛ ላይ ቁጭ ብለን። ምክንያቱም ሁላችሁም መከታው ምን አደረገ? አስመሳዮች፣ ውሸታሞች፣ ወሬኞች፣ ምቀኞች ናችሁ በአብዛኞቹ ማለት ነው። ምን አደረገ መከታው? ከመከታው የባሰ አብረን እንሰራለን እያላችሁ በጀርባ ማለት ነው ሴራ ስታሰሩ የገዛ ወንድሞቻችሁን ስትገፉ ስታሳድዱ የተገኛችሁት እኮ እናንተ ናችሁ። መከታው ያለው ቀየው ላይ ነው። ቀየው ላይ ነው ስራውን እየሰራ ያለው መከታው። መከታው ላይ ለመሄድ ካሰባችሁ ማለት ነው ለምን ትሄዳላችሁ? መከታው ላይ ለምን ጎጃም ሰራዊት አሰማርቶ መከታ ላይ ሸዋ ላይ ይሄዳል? ለምን ለማተብሎ ነው የሚሄደው? እንደዚህ አትበይ። እውነት መራራ ነች እኮ። አብዛኞቻችሁ እኮ እውነቱን ስለማታውቁት ነው ወጣችሁ ራሱ ስትንጫጩ የምትሉት ማለት እኮ ነው። ይሄ እኮ የቲክቶክ መንጋ መሬት ላይ ያለውን እውነትና የሚሰራውን ሀቅ እኮ በጣም ስለማያውቅ እኮ ነው ምድረ ደከከራ ሞቶ ሲቧርቅ የሚውለው ማለት ነው። ኢቭን እንዲህ አይነት ወታደራዊ ስራ የሚሰራ ከሆነ ይህንን የሚሰራው እንግዲህ የሚመራው ጀነራል ተፈራ ማሞ ነው። ማን ነው የጦር መሪ ተደርጎ የተሾመው? ማን ነው? ሀብቴ ነው? ባየ ነው? ማን ነበር የተሾመው? ማን ነውስ? ከመቼ ነው ድርጅቱ? ከመቼ ነው ተቋቁሞ 1000 ሰራዊት ተዘጋጅቶ ወደ ሸዋ ከጎጃምና ከቤት አማራ? ለምንድን ነው ከጎጃምና ከቤት አማራስ ብቻ